ውድ ተመልካቾቼ ሰላም ለእናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ አንድ ለየት ያለ ነገር ይዤላችሁ መጥቻለሁ። ምንድነው እሱ? አንዳንድ ነገሮችን እናያለን ብያለሁ። ስለ ፍሎት ስዊች ብዙዎቻችሁ ታውቁ ይሆናል፣ አንዳንዶቹም ላታውቁ ይችላላችሁ። ስለ ፍሎት ስዊች አንዳንድ ነገሮችን እነግራችኋለሁ። ፍሎት ስዊች እና ኮንታክተር ምንለው አለ። ፍሎት ስዊች ምንለው ምን አይነት ነው የሚለውን ነገር ደግሞ እናያለን። ፍሎት ስዊች ምንለው ይሄንኛው ነው ይወላችሁ። ይሄ ለምን ፐርፐዝ እንጠቀማለን? ለምንድን ነው እሱ የሚያገለግለን? ለምን መጠቀም እንችላለን ብላችሁ ልጠይቁኝ ትችላላችሁ። እንዴት መጠቀም እንዳለብን ለምን ፐርፐዝ እንደሚውል አሳያችኋለሁ፣ እነግራችኋለሁ። በዛሬው ክፍለ ጊዜ ላይ ይወላችሁ ይሄንኛው ባለ 5 ረዘም ያለ ነው ገመዱ። ባለ 5 የሚባልና ባለ 3 የሚባል አለ። ባለ 5 እና ባለ 3 ማለት ሜትሩ 3 ሜትር የሆነ ኦር ባለ 5 ሜትር ደግሞ 5 ሜትር የሆነ ማለት ነው ርዝመቱ ኦር ገመዱ ማለት ነው። በእንደዚህ አይነት መልክ እናስቀምጣለን። ስለዚህ ይሄ ፍሎት ስዊች ኖርማል ኦፕን እና ኖርማል ክሎዝ አለው። እንደምታዩት ኖርማል ኦፕን እና ኖርማል ክሎዝ አለው። እሱን እንዴት አድርገን እንሰራለን የሚለውን ነገር እንዴት ማወቅ እንችላለን የሚለውን ነገር እናያለን። ሌላው ኮንታክተር ነው። እንደምታዩት እዚህ ጋር ኮንታክተር አለ። ይሄን ኮንታክተር እንዴት አድርገን ማወቅ እናም ተመልካቾች ይሄንኛውን እናያለን። ኖርማል ኦፕን የትኛው ነው እሱ፣ ኖርማል ክሎዝ የትኛው ነው እሱ የሚለውን ነገር እንለያለን ማለት ነው። ይሄንኛውም እንደምታዩት እዚህ ጋር መጀመሪያ ላይ ይኸውላችሁ በደንብ ይዩት ምን እንዳለው እናያለን ማለት ነው። ይኸውላችሁ ይሄ ኮንታክተር ኤሌክትሮማግኔቲክ ኮንታክተር ይባላል። ይኸውላችሁ በዚህ በኩልም ይኸውላችሁ እሺ። ስለዚህ ይሄ እንደዚህ ነው። ይሄም ማለት ምንድነው እሱ? እዚህ ጋር L1 አለ፣ L2 አለ። ይኸውላችሁ እዚህ ጋር L1 አለ፣ L2 አለ፣ L3 አለ፣ NO አለ 13 14 L2 አለ፣ L1 አለ። ስለዚህ ይሄንኛው እንዴት ነው እሱ የምናውቀው? ተመልከቱ እዚህ ጋር T1 T2 T3 አለ። L1 L2 L3 ማለት እስከ 3 ፌዝ ልክ በ3 ፌዝ መልክም ያገለግላል ለማለት ነው። በ3 ፌዝ መልክም ያገለግላል። ይሄ ማለት ምንድነው እሱ? L1 L2 L3 የሚገባበት ነው፣ ፓወር የሚገባበት ነው፣ ፌዝ የሚገባበት ነው ማለት ነው። ስለዚህ ፌዝ እና ኒውትራል የሚገባበት ፓርት ነው ይሄንኛው ፓርት። እሱን በእሱን ላይ ያለን። ከዛ ውጪ ደግሞ NO እና NC ይባላል። እንዲሁም ደግሞ NC ይባላል፣ NO እዚህ ጋር NO ይባላል። እዩ ተመልከቱት። ይኸውላችሁ የሚታይ ከሆነ NO አለ። ይኸውላችሁ NO እንዲሁም ከታች በኩል ደግሞ NC ምን አለ NC። ስለዚህ እዚህ ጋር NC አለ በዚህ በኩል ይኸውላችሁ እዚህ ጋር እንደምታዩት እቺኛው ፓርት NC እቺኛው ፓርት NC ይሄንኛውና ይሄንኛው ፓርት እነዚህ ሁለቱ NC ማለት ኖርማሊ ክሎዝ ለማለት ነው። ኖርማል ክሎዝ ለማለት ነው። NO 13 14 ኖርማል NO ያለው ኖርማል ኦፕን ብሎ ለማስቀመጥ ነው። NC ደግሞ 21 22 ኖርማል ክሎዝ ነው። ጎዶሎ ቁጥር ነው። ኖርማል ክሎዝ ብሎ ያስቀመጠው ማለት ነው። እዛ በእንደዚህ አይነት መልክ ማየት እንችላለን። አሁን በዚህ በዲጂታል መልቲሜትር ቼክ እናደርጋለን። ኖርማል ኦፕን ሲሆን ኮንቲኒቲ መስጠት የለበትም። በኮንቲኒቲ ነው የምናየው። ኖርማል ኦፕን ሲሆን ኮንቲኒቲ መስጠት የለበትም። ኖርማል ክሎዝ ሲሆን ግን በራሱ ኮንቲኒቲ ይሰጣናል ማለት ነው። ምንም ሳንነካው በራሱ ኮንቲኒቲ ይሰጣናል። እንዴት ይሰጣናል እንዴት እናያለን የሚለውን ነገር አሁን እናያለን። ተመልከቱ። ሌላው በፓወርም ሰጥተን ቼክ እናደርጋለን። ይሄንኛው ኮንታክተር ራሱ እንዴት ነው እሱ መስራቱን አለመስራቱን ማወቅ የምንችለው የሚለውንም ነገር እናያለን ማለት ነው። ተመልከቱ። ይሄንኛው ዲጂታል መልቲሜትር ነው የሚለውን ነገር ላይ ኮንቲኒቲ ላይ እናደርጋለን። NC ማለት ኖርማል ክሎዝ ነው ማለት ነው። ምንም ይሄንኛው ኮንታክተሩ እንደዚህ ክሎዝ በሚሆንበት ሰዓት ብቻ ነው ይሄንኛው ኦፕን የሚሆነው ኖርማል ክሎዝ። በዚህ ጊዜ ይሄንኛው ደግሞ ኖርማል ክሎዝ ይሆናል። ኖርማል ኦፕን ይሆናል፣ ኖርማል ክሎዝ ይሆናል፣ ኖርማል ክሎዝ ይሆናል፣ ኖርማል ኦፕን ይሆናል ማለት ነው። ስለዚህ በእንደዚህ አይነት መልኩ ነው የሚሰራው እና ያለን አሁን ይኸውላችሁ
ኤንሲ ላይ ነው ያዝኩት። ኤንሲ 21 22 ኤንሲ ተመልከቱ። አንደኛው መንገድ ይሄውላችሁ ይሄ ነው። ኤንሲ 21 ኤንሲ እና 22 ኤንሲ የተባለው ላይ ነው ይዤ አሁን እያሳየኋችሁ ያለሁት። ስለዚህ ኤንሲ ማለት ኖርማል ክሎዝ ነው ብያችኋለሁ። ኖርማል ክሎዝ መሆኑን ደግሞ ያው በኳንቲቲ ቼክ ማድረግ እንችላለን ማለት ነው። እሺ ሌላው ኤንኦ ሚል አለ። ኤንኦ ደግሞ 13 14 ሚል አለ። 13 14 ላይ ደግሞ ይዘን እናያለን። 14 እና 13 ላይ ኤንኦ የሚለው ላይ ስናረግ ኳንቲቲ መስጠት የለበትም። ይሄንኛውን ወደታች በምናረግበት ሰዓት ኳንቲቲ መስጠት ያለበት። ከዚህ እንደዚህ እንዳለ ኳንቲቲ መስጠት የለበትም። ከሰጠን ሮንግ ነው እናያለን። ተመልከቱ። ምንም የሚሰጠው ነገር የለም። ያው መልቲሜትራችን ይሰራል። ግን ይኸውላችሁ ኖርማል ኦፕን ላይ ያደረኩት ኳንቲቲ አይሰጠንም ማለት ነው። ስለዚህ በእንደዚህ አይነት መልክ ኖርማል ኦፕን እና ኖርማል ክሎዝ መለየት እንችላለን። አንደኛው መንገድ። ሌላው እዚህ ጋር ይኸውላችሁ ይሄንኛው የፍሎ ስዊች ነው ብያችኋለሁ። የኮንታክተሩን እንደዚህ ከለየ ይሄ የፍሎ ስዊች ነው። ይሄ የፍሎ ስዊች ገመዱ ነው ይኸውላችሁ። ስለዚህ ይሄንኛውንስ እንዴት ነው እሱ ኖርማል ኦፕን እና ኖርማል ክሎዝ መለየት የምንችለው የሚለውን ነገር ደግሞ እናያለን። ተመልከቱ። እንቆርጣለን። ይሄ በውስጥ በኩል አይታይም እንጂ ይሄኛው በውስጥ በኩል ኖርማል ኦፕን ይሆናል፣ ኖርማል ክሎዝ ይሆናል። ኖርማል ክሎዝ የሚሆነው እንደዚህ በሚሆንበት ሰዓት ነው። እሱም ፕራክቲስ አሳያችኋለሁ። ክሎዝ ሲሆን እንደዚህ ይሆናል፣ ኦፕን ሲሆን ደግሞ እንደዚህ ይሆናል ማለት ነው። ኦፕን ሲሆን ወደ ላይ ይሆናል፣ ክሎዝ ሲሆን ወደ ታች ይሆናል፣ ልክ እንደዚህ ማለት ነው። ስለዚህ እሱን ደግሞ እናያለን ማለት ነው። ተመልከቱ። ይሄንን አሁንም ኮንቲኒቲ ላይ እናደርግና እናየዋለን። እዚህ ጋር ከለር ኮድ ላይ የከለር ኮድ ላይ እዚህ ጋር ጥቁር አለ፣ አንድ ጥቁር አለ፣ አንድ ቀይ አለ፣ አንድ ሰማያዊ አለ። ጥቁር ምን ጊዜም ኮመን ነው። ልክ እንደ እንትን ላይ በዝርጋታ ላይ እንደምናየው ጥቁር ብለን የምንይዘው እንደ ኮመን አድርገን እንደምንጠቀመው ነው። ስለዚህ ምን ጊዜም ጥቁር ኮመን ነው። ኮመን ማለት ጥቁሩ ላይ አድርገን ይሄንኛውና ቀዩና ሰማያዊ ነው ኖርማል ኦፕን ኖርማል ክሎዝ የሚያደርገው። ወይ ቀዩ ነው ወይ ሰማያዊ ነው። አሁን ቼክ እናደርጋለን ኖርማል ክሎዝ የሆነ የትኛው ነው የሚለውን ነገር ማለት ነው። ኖርማል ክሎዝ ሲሆን ወደ ታች ነው ብያችኋለሁ። ይሄ ክሎዝቹ ወደ ታች ይሆናል፣ ኦፕን ሲሆን ወደ ላይ ይሆናል። እሱን በፕራክቲስም እናያለን። አሁን ያውላችሁ በቲዮሪ እናያለን ማለት ነው። ይኸውላችሁ ቀዩ ላይ ነው ያደረኩት። ይኸው ቀዩን አንዱን አደረኩት፣ አንደኛውን ጥቁር ላይ አደረኩት። ቀይና ጥቁሩ ምንድነው? እሱ ኖርማሊ ክሎዝ ነው ማለት ነው። ኖርማል ክሎዝ ነው። እንደምታዩት ኳንቲቲ እየሰጠን ያለው እዩ ቁጥር ይሰጠናል ማለት ነው። ይሄ ማለት ኖርማሊ ክሎዝ ነው ብለን ነው የምንለየው። እሺ አሁንም ጥቁሩ ላይ አድርገን ጥቁር ኮመን ነው ብያችኋለሁ። ሁለተኛውን ደግሞ ይኸው ምን ያደረግነው ሰማያዊ ላይ አደረግነው። ይሄንኛው ምንድነው? እሱ ኖርማል ኦፕን ነው። እንዴት ነው እሱ ኖርማል ኦፕን የሚሆነው? ወደ ታች ሲሆን ኖርማል ክሎዝ ይሆናል፣ ወደ ላይ ሲሆን ኖርማል ኦፕን ይሆናል ብያችኋለሁ። ወደ ላይ ሲሆን ኖርማል ኦፕን ተመልከቱ። ወደ ታች ሲሆን ደግሞ ኖርማል ክሎዝ ያደርገዋል ማለት ነው። ይኸውላችሁ ወደ ታች ሲሆን ኖርማል ክሎዝ ያደርገዋል። ይኸው አንደኛው ላይ ነው ያለሁት። ይኸውላችሁ ኮመን ላድርግ ይወሉ አንደኛውን። ስለዚህ እዩ ይሄንኛው ኖርማል ኦፕን ሲሆን እንዴት ነው እሱ? እዩ ኖርማል ኦፕን ሲሆን ወደዚህ ነው የሚሆነው ብያችኋለሁ። ኖርማሊ ኦፕን ኤንኦ ምንለው። ኖርማል ክሎዝ ሲሆን ግን ወደ ታች ነው የሚሆነው። ወደ ታች ሲሆን ደግሞ ኳንቲቲ መስጠት አለበት። እዩ ይኸውላችሁ ድምጽ የሚሰማ ከሆነ ይኸውላችሁ
ያው ይሄን በዚህን ጊዜ ምንድነው እሱ ኖርማሊ ክሎዝ ነው። እሺ ተመልካቾች ይሄንኛውን በእንደዚህ አድርገን ከለየ አንድ ስራ እንሰራለን። ምንድነው እሱ የምንሰራው በሁለት ፍሎትሶች አውቶማቲክ ሰርኪዩት ዲያግራም እንሰራለን። አውቶማቲክ ሰርኪዩት ዲያግራም ለምንድነው እሱ ለወተር ፓምፕ ኦር ለታንከሩ እንሰራለን ማለት ነው። አንደኛ ግራውንድ ላይ ታች ታንከሩ ይኖራል፣ እላይ ደግሞ አንድ ታንከር ይኖራል። እነሱ ሁለቱ ታንከሮች እንዴት አድርጎ በአውቶማቲክ ሰርኪዩት ዲያግራም ይናበባሉ የሚለውን ነገር እሱን በፕራክቲስ አሳያችኋለሁ፣ ሰራላችኋለሁ። ስለዚህ እንደዚህ አይነት ፍሎትሶች ሁለት ነው የሚያስፈልገን። ይሄ ማለት ላሳያችሁ ሁለት ፍሎትሶች ማለት ይኸውላችሁ ይሄንኛውና ይሄንኛው ማለት ነው። ስለዚህ ይሄንኛውና ይሄንኛው ሁለት ፍሎትሶች የሚያስፈልገን ኖርማል ኦፕን እና ኖርማል ክሎዝ ተጠቅመን ይሄንኛው እንዴት እንሰራለን የሚለውን ነገር አሳያችኋለሁ። ይሄ ፍሎትሶች ሁለት ያስፈልገናል አውቶማቲክ ሰርኪዩት ዲያግራም ለመስራት። ለወተር ፓምፑ ለመስራት ሁለት ፍሎትሶች ያስፈልገናል። እንዲሁም አንድ ኮንታክተር ያስፈልገናል። ይሄን ኮንታክተር በመጠቀም ምን ማድረግ እንችላለን? አውቶማቲክ ሰርኪዩት ዲያግራም መስራት እንችላለን። ከዛ ውጪ ብሬከር ነው፣ አውቶማቲክ ብሬከር ያስፈልገናል። እሱን ተጠቅመን መስራት እንችላለን ማለት ነው። ከዛ እነዚህን ተጠቅመን እንሰራለን፣ አሳያችኋለሁ። የነዚህ መጀመሪያ ጥቅማቸውንና ዩዛቸው ምንድነው የሚለውን ነገር እንድታውቁ ስለፈለኩ መጀመሪያ ላሳያችሁ መጣሁት። ይሄን ይመስላል። ስለዛ ምን ያስፈልገናል ብያችኋለሁ? ሁለት ፍሎትሶች ያስፈልገናል ብያችኋለሁ። ይሄን በእንደዚህ አይነት መልክ እንለያለን ተመልካቾቼ። ሌላው በእንትን እንለያለን። ፓወር ሰተን ደግሞ ቼክ እናደርጋለን። እንትኑ ይሰራል አይሰራም የሚለውን ነገር በሱም ቼክ ማድረግ እንችላለን። ፓወር የምንሰጠው እንዴት ነው የሚለውን ነገር ደግሞ አሳያችኋለሁ። ይኸውላችሁ እንደምታዩት እዚህ ጋር ሁለት ነገሮችን እንጠቀማለን። ፓወር የሚመጣ አለ፣ አውቶማቲክ ሰርኪዩት ብሬከር አለ፣ ይሄኛው ኮንታክተር አለ። ይሄ ኮንታክተር መስራቱን አለመስራቱን እንዴት ማወቅ እንችላለን የሚለውን ነገር እሱን አሳያችኋለሁ። እሱን እንሰራለን ማለት ነው። ማለትም ፓወር ሰተን ኒውትራል እና ፌዝ ሰተን እናያለን። ያም ማለት ምንድነው እሱ እንዳልኳችሁ L1 L2 L3 አለ። በዚህ በኩል መደዳው L1 L2 L3 አለ። በዚህ በኩል መደዳው L1 L2 L3 አለ። በዚህ መደዳውን ደግሞ T1 T2 T3 አለ። ይሄ ወደ ሎድ የሚሄድ ነው። ወደ ሞተር ፓምፕ ሊሆን ይችላል፣ ወደ ኤሌክትሪክ ሞተር ሊሆን ይችላል፣ ወደ ተለያዩ ነገሮች፣ ወደ ጄኔሬተር ሊሆን ይችላል፣ ወደ ተለያዩ ነገሮች ወደ ሎዶች የሚሄድ ነው። አውት የሚያደርግ ነው። በዚህ በኩል T1 T2 T3 ብለን የምንለው ማለት ነው። እዚህ ጋር ግን L1 L2 L3 የምንለው አለ። L1 L2 L3 ብለን የምንለው ፌዝ የሚገባ ነው ብያችኋለሁ። 3 ፌዝም ሊሆን ይችላል፣ ሲንግል ፌዝም ሊሆን ይችላል። ስለዚህ ሲንግል ፌዝ ከሆነ L1 እና L2 ላይ ኒውትራል እና ፌዝ ማለት ነው እያደረገን እናስገባለን ማለት ነው። ስለዚህ ይሄንኛውን እንዴት እንሰራለን የሚለውን ነገር እናያለን። እዚህ ጋር ያለው ምንድነው እሱ L1 L2 L3 አለ፣ T1 T2 T3 አለ። እነዚህ ትይዩ ናቸው ማለት ነው። ስለዚህ ይሄ ወደ ሎድ የሚሄድ ነው። ይሄንኛው ኢንፑት የሚገባ ነው ፓወር ማለት ነው። እዚህ ጋር ደግሞ NO አለ 13 14 NO 14 NO የሚባል አለ። 13 NO እና 14 NO ማለት ኖርማል ክሎዝ ማለት ይቅርታ ኖርማል ኦፕን ብለን የምንለው ነው። ኖርማሊ ኦፕን ብለን የምንጠራው ነው NO ብለን የምንለው ማለት ነው። NO 13 14 NO የምንለው ኖርማሊ ኦፕን ብለን የምንጠራው ነው። እሺ ሌላው ከታች በኩል ደግሞ እዚህ ጋር NC አለ 21 NC 22 NC የምንለው አለ። 21 እና 22 NC ማለት ኖርማል ክሎዝ እንደማለት ነው ተመልካቾች። ስለዚህ በእንደዚህ አይነት መልክ እንለያለን። ይሄን ደግሞ እንዴት እንሰራለን የሚለውን ነገር እናያለን። ሌላው እዚህ ጋር A1 A2 አለ። እዚህ ጋር A1 አለ በዚህ በኩል እንደምታዩት
A1 አለ PD መስጠት አለበት እሱንም ማየት እንችላለን ከፈለግን ማለት ነው A2 ማለት ምን ጊዜ እንደ ኒውትራል ብለን የምንይዘው A1 ማለት ደግሞ እንደ ፌዝ ብለን የምንለው ይሄውላችሁ A2 ልክ እንደዚህ አይነት ኮንቲኒቲ ይሰጠናል ማለት ነው ተመልከቱ ይኸውላችሁ በእንደዚህ አይነት መልክ ኮንቲኒቲ ይሰጠናል ይሄም ማለት A2 እንደሆነ ነው የሚያሳየን ስለዚህ A1 እዚህ ጋር A1 ያለው አንድ A1 አለ እዚህ ጋር ሁለት A2 አለ እንደ ሪዘርቭ የምንጠቀመው ነው እዚህ ጋር መጠቀም እንችላለን ማለት ነው እሺ እናም ተመልካቾቼ አሁን ምን እናደርጋለን ይሄን ኮንታክተሩን ቼክ እናደርጋለን ማለት ነው A1 እና A2 ላይ ሰጥተን ቼክ እናደርጋለን ተመልከቱ ምንድነው የምናደርገው ፌዝ A1 ላይ እናስገባለን ኒውትራል A2 ላይ እናስገባለን ፌዝ A1 ላይ እናስገባለን ኒውትራል A2 ላይ እናስገባለን ሰጥተን ደግሞ እናያለን ይኸውላችሁ A1 A2 ማለት A1 የታለ ይኸውና A1 እዚህ ላይ እናስገባለን ይሄ ፌዝ ነው ብያችኋለሁ በብሬከር አድርጎ የመጣ ነው ፌዝ ይኸውና አንድ ላምፕ ልጠቀምላችሁ እዚህ ጋር A1 የላምፕም እንዲሁም ፓወር የሚመጣውንም A1 ላይ አስገብቻለሁ አሁን ኒውትራል ነው የሚቀራ ኒውትራልም እንዲሁ A2 ላይ እናስገባለን ማለት ነው በቃ እንደዚህ አድርገን እናስቀምጣለን ማለት ነው ተመልካቾቼ ስለዛ በዚህን ጊዜ ይሄንኛው ኮንታክተር መስራት አለበት ይሄ ብሬከሩ ኦን ሲሆንለት ይሄ ኮንታክተር መስራት አለበት እንዲሁም LED ላምፕ አለ እሱም መስራት አለበት ማለት ነው ተመልከቱ እንዴት አድርጎ እንደሚሰራ ይኸውላችሁ በዚህን ጊዜ ይሄ ኮንታክተሩ እየሰራ ነው ቃፍ ብሎ እንትን ያለው ኮንታክተሩ በዚህ ጊዜ ኤነርጂያይዝድ እየሆነ ነው ማለት ነው ከታንከር ወደ ላኛው ታንከር ውሃ ያስገባ ሊሆን ይችላል ወደ ተለያዩ ሎድ ሊሆን ይችላል ይሄድበት ማለት ነው ስለዚህ ይሄን ብሬከሩ ስናጠፋው ይጠፋል ማለት ነው ኮንታክተሩም ይጠፋል ማለት ነው እዩ ስለዚህ ይኸውላችሁ በእንደዚህ አይነት መልክ ቼክ ማድረግ እንችላለን ማለት ነው ኮንታክተሩን እዩ በዚህን ጊዜ ይኸውላችሁ ይሰራል ማለት ነው ኮንታክተሩ ኤነርጂያይዝድ እየሆነ ነው ያለው ማለት ነው ስለዚህ ይሄንኛው እንደ ማኑዋል የተጠቀመው ነው በአውቶማቲክ ሰርኪዩት ዲያግራም ደግሞ ይሄንኛው ፍሎት ስዊች በመጠቀም በራሱ እንዴት ክሎዝ እና ኦፕን ያደርጋል የሚለውን ነገር በፕራክቲስ አሳያችኋለሁ ይሄንኛው ግን ኮንታክተሩ ይሰራል አይሰራም የሚለውን ነገር እንዴት ነው እሱ አሰራሩ የሚለውን ነገር ለማየት ነው እዚህ ጋር ያዘጋጀውላችሁ እና በእንደዚህ አይነት መልክ መስራት እንችላለን ማለት ነው ብሬከሩን ሰጥፈው ኖርማሊ ይሄንኛው ኖርማል ኦፕን ነው ማለት ነው ይሄንኛው ቀድም እንዳየ ነው በዚህን ጊዜ ኤነርጂያይዝድ እያደረገ ነው እየሰራ ነው ኮንታክተሩ እየሰራ ነው ማለት ነው ለዛ ይሄንኛው ብሬከሩን ኦፍ ስናደርገው ይሄንኛው ኦፍ ይሆናል ማለት ነው LED ኦፍ ይሆናል ማለት ነው ስለዚህ ይሄን የሰራ ነው A1 እና A2 ላይ አስገብተን ነው ፌዝ A1 ላይ አስገባን ኒውትራል A2 ላይ አስገባን እንደዛ አስገብተን ይሄንኛው ኮንታክተሩን ቼክ አደረግነው ማለት ነው ይሄው አሁን ቼክ ያደረግነው ታዩ ይሄው ስለዚህ ብሬከሩን ኦን እና ኦፍ አድርገው ነው እየጠፋና እየበራ የሚያሳየው ማለት ነው ተመልካቾቼ በእንደዚህ አይነት መልክ መስራትና ማዘጋጀት እንችላለን ማለት ነው
እናም በሲንግል ስዊች ማለቴ በአንድ ፍሎት ስዊች አውቶማቲክ ሰርኪዩት ዲያግራምስ እንዴት ይሰራል የሚለውንም ነገር አሳያችኋለሁ። ለምሳሌ እላይ ብቻ ሊሆን ይችላል፣ እላይ ላለ ታንከር ሊሆን ይችላል። ለሱም ብቻም ራሱ አንድ ፍሎት ስዊች በመጠቀም እንዲሁም አንድ ኮንታክተር በመጠቀም እንዴት ይሰራል የሚለውን ነገር አሳያችኋለሁ። ከዛ ውጪ ደግሞ ሁለትም ታንከር ቢሆን ሁለት ሮቶም ቢሆንም ታችና ላይ ያለው ቢሆንም እሱንስ እንዴት እንጠቀማለን የሚለውን ነገር እላይ ካለቼ ላለው ነገር እላይ ያለው ሐሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ዘወትር እሁድ ከ9 ሰዓት ጀምሮ በላይቭ ላይ እየገባው እያስተማርኩ ነው የምገኘው። እየገባችሁ መማር ትችላላችሁ ተመልካቾቼ። እዛ ይሄን ይመስላል ማለት ነው። ይሄን ኮንታክተር አለያየት ነው ሳይያችሁ። አሁን ይሄንኛው ስናጠፋው ኮንታክተሩም ይጠፋል፣ ኤልኢዲውም ይጠፋል ማለት ነው። ብሬከሩን ስናጠፋ በአውቶማቲክ ሰርኪዩት ዲያግራም ጊዜ ግን ይሄ ብሬከሩን አናጠፋውም። ሁሉ ጊዜም ኦን ነው ሆኖ ነው የሚቀመጠው። ብሬከሩ ሁሉ ጊዜም ኦን ሆኖ ይቀመጣል። ብሬከሩን እኛ አናጠፋውም። በራሱ ነው ኮንታክተሩና ሞተሩ ኦፍ የሚሆነው ማለት ነው። ምን ሲሆን ይሄ ፍሎት ስዊች ወደ ላይ ኦፕን በሚሆንበት ጊዜ፣ ክሎዝ በሚሆንበት ጊዜ ግን ወደ ላይ ማስገባት ይጀምራል ማለት ነው። እሱን ነገር ደግሞ እናያለን ቀጣይ ላይ። ይሄንኛው የኮንታክተር አለያየት እናሳያችሁ ይወላችሁ ተመልከቱት። እሺ ተመልካቾቼ ለዛሬ ይሄን ይመስላል ያሳየዋችሁ። በሌላ በቀጣይ ቪዲዮ ላይ ደግሞ እንገናኛለን። ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ብዙ ቪዲዮዎችን እየሰራሁላችሁ ወደ እናንተ አቀርብላችኋለሁ። አሪፍ እና ትምህርት ነክ የሆነ ነገሮችን ወደ እናንተ እያቀረብኩ ነው የምገኘው። እንዲሁም እናም ብዙ ስራዎችን እንሰራለን ተመልካቾቼ። ለዚህ ቪዲዮ እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ጊዜ ሁሉ ከልብ አመሰግናለሁ። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ እና ቆይታ ይሁንላችሁ።